ጤና ይስጥልን የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ ተገኛላችሁ። በርከት ያሉ መድፈኛውን አርሰናልን የተመለከቱ ጉዳዮችን ይዘናል። አዳዲስ መረጃዎችንም እየነገርናችሁ እንቆያለን። ዝውውሮችንም የተመለከቱ ጉዳዮችን እናነሳለን። በያዝነው የውድድር ዘመን ዋንጫው የአርሰናል መሆን አለበት የሚሉ ድምጾች በርከት ብለው ይሰማሉ። ከዚህ ጋር በተያያዘ ግን የሚኬል አርቴታ አካሄድና ተጫዋቾቹም እየሰጡ ያሉት አስተያየቶችን በተመለከተ አንዳንድ ነጥቦች እናነሳለን። የጥር የዝውውር መስኮት ተቃርቧል። በጥር የዝውውር መስኮት ደግሞ ከሚጠበቁ ስሞች መካከል አንዳንዶቹን አንስተን እንወያይባቸዋለን። ከዛ ውጪ ትናንትና በመልእክት ሳጥኖቻችን ላይ የመጡ ዝርዝር ሀሳቦች አሉ። በዋነኝነት ከዝውውር ጋር በተያያዘ እንዲሁም ደግሞ የሚኬል አርቴታ ያጫወት መንገድን የተመለከቱ ሀሳቦች እየተሰሙ ይገኛሉ። እነሱን እያነሳን እንቆያለን። ትናንትና ከክሪስታል ፓላስ ጨዋታ በኋላ በሰራነው ቪዲዮም ላይ ያነሳናቸው ጉዳዮች ነበሩ። ዛሬም እንዲሁ አዳዲስ መረጃዎችን ይዘናል። ስለ ጨዋታዎች፣ ስለ ቀጣይ መርሃ ግብሮች ከነገ በስቲያ የሚያደርገው ጨዋታ አለ። አርሰናል በኤምሬትስ ብራይተንን ይገጥማልና በዛ ጨዋታ ካምናው ዘንድሮ ምን መሻሻል አለበት የሚሉትን ጉዳዮች እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ስለምታደምጡን ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። መልእክቶቻችሁን ጻፉልን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ለአርሰናል ቤተሰቦች ሼር አድርጉልን። ቻናሉን በርከት ብለን አዲስ ኮሚኒቲ መፍጠር እንግዲህ እንደ ቤተሰብ የአርሰናል ቤተሰብ እዚህ መገናኘት አለበት። አስተዋውቁልን። በቀጥታ ወደ ጉዳዮቻችን እናልፋለን። ከዛ አስቀድሞ ትናንትና ከመጡ መልእክቶች መካከል አንድ ሁለቱን እናንሳ። ሚኒሊክ ወርቁ የጻፈልን መልእክት ሰላም ኢትዮ አርሰናሎች፣ እኔ ትናንትና ማለትም የክሪስታል ፓላስን ጨዋታ ነው የተደሰትኩበት ጨዋታ ነበረ ሲጫወቱ የነበረው። ነገር ግን ጄሱስን አስወጥቶ ራይስን ሲያስገባ ለመከላከል እንዳሰበ ስለገባኝ ደብሮኝ ነበር። እንደፈራሁት ነው የሆነው። አርሰናል ወደ መከላከሉ ካዘነበለ እንደሚገባበት እርግጠኛ ነኝ። ሜሬኖ ደክሞ ነበር። ራይስን በሱ ይቀይሯል። የካሬሽን ጄሱስን ቀይሮ ይገባል ነበር ተስፋ አድርጌ የነበረው ብሏል። ሚኒሊክ ዘርዘር ያሉ ነጥቦች ነው ከጨዋታው ጋር በተያዘ ያነሳልን። በትክክልም የሚኒሊክ ሀሳብ ትክክል ነው። ሚኬል አርቴታ አሁን መስተካከል ያለባቸው ነገሮች ካሉ ዶሚኔት አድርጎ ጨዋታዎችን ማሸነፍ፣ መምራት፣ ማጠናቀቅ አለበት። ካለዛ ነገሮች በጣም ከባድ ሊሆኑ ይችላሉ። የውድድር አመቱ በጣም እየገፋ ይሄዷል። ከዛ በተጨማሪ የሚጠበቁ በጣም ጠንከር ያሉ ፉክክሮች ይገኛሉና እነ ማንቸስተር ሲቲ፣ ሌሎችም ቡድኖች አስቶን ቪላ ብቻ አይደለም በሊጉ ላይ በእርግጥ በዋንጫ ፉክክር ላይ አሁን ባይኖሩም አንዳንድ ቡድኖች በጣም ለማሸነፍ ከባድ ለውድድሩ ድምቀት የሆኑ ቡድኖችን በደንብ እየተመለከትን ነውና ጥንካሬውን ማስቀጠል ይኖርበታል። ባለፉት 4 ጨዋታዎች በቀጥታ በተከታታይ አሸንፏል። 5ኛው ጨዋታ የብራይተን ጨዋታ ነው። እሱን በተመለከተም ተጨማሪ ጉዳዮች ይነሳሉ፣ እንመለስባቸዋለን። ሌላኛው ሀሳብ የአየነው ሙሉዓለም ነው። በመረጃዎቻችን የሚኒሊክ ወርቁንም ሀሳብ መለስ ብለን እናነሳዋለን። ከአየነው ሙሉዓለም ጋር በተያያዘ ሰላም ምርጦች እንዴት ናችሁ? የአርሰናል የፊት መስመር ምንድን ነው የሆነው? የጋብሪኤል ሱስ ማዱዌኬ በክሪስታል ፓላስ ጨዋታ ላይ ብዙ ኳሶችን ሲያባክኑ ነበር ብሏል። በመጀመሪያው አጋማሽ መጠናቀቅ የነበረበት ጨዋታ ነው። የኛም ሀሳብ እንደዛ ነው። ያንን ጥያቄ አንስቶልናል። ሚሼል ለማስፈረም ያሰባቸው ተከላካዮች ቢመጡ ደስ ይለኛል ብሏል። አርቴታና ቤርታ ግን የግራ ክንፍ አጥቂውን የአጥቂ የማስፈረም ጉዳይ ቸል ብለውታል። አርቴታ ከዘንድሮ በኋላ ትረስት ዘ ፕሮሰስ እያለ ዋንጫ ማማለልን የሚቀጥል ይመስላችኋል ወይ ብሎ ጠይቆናል። ዘንድሮ የአርሰናል ተጫዋቾች ሚኬል አርቴታም ያውቀዋል። ትልቅ ዋንጫ ይጠበቃል። ቻምፒየንስ ሊግ፣ ፕሪሚየር ሊግ። ያ ካልሆነ እንደ አርሰናል እንደ ውድቀት ደረጃ የሚታይ ነውና የሚኬል አርቴታ ቡድን በዛ ሂደት ላይ መቀጠል አለበት። ዝውውሮችን ማድረግ ካለበት አሁን ለምሳሌ ማንቸስተር ሲቲ ጠንካራ ጉዞ ላይ ያለ የአንቶኒዮ ሴሜኒዮን ዝውውር ሊያጠናቀቅ ነው። እንደዚህ አይነት አካሄድ፣ እንደዚህ አይነት ስነልቦና፣ እንደዚህ አይነት ሜንታሊቲ በአርሰናል ቤትም ያስፈልጋል ብለን እናስባለንና በቀጣይም ሊነሱ የሚችሉ ጉዳዮች አሉ። ስለ አርሰናል ክሬቲቪቲ፣ ስለ አርሰናል ማጥቃትም መለስ ብለን የምናነሳቸው ጉዳዮች አሉ። አስቀድመን ግን ሌሎች ሀሳቦችን እናንሳ። በተለይ ደግሞ ከዊሊያም ሳሊባ ጋር በተያዘ እሱ የሰጠው አስተያየት አለ። ስለሱ ስለተሰጠ አስተያየት አንስተን እንጀምር። ሊ ዲክሰን የቀድሞ አርሰናል ተጫዋች ነው። ዊሊያም ሳሊባ የዓለማችን ምርጥ መሆኑን ያሳየበት ጨዋታ አንደኛው ክሪስታል ፓላስ ላይ ከማቴታ ጋር የነበረው አንድ ለአንድ አጋጣሚ ብዙዎቻችሁ ታስታውሱታላችሁ። በሁለት ቦታ ለመሸፈን ጥረት እያደረገ ነበረ። ከዛ በኋላ መስመር ሰንጣቂ ፓስ ወደ ማቴታ መጣ። ማቴታ ጋር ኳሱ ከደረሰ በኋላ ዊሊያም ሳሊባ አስቀድሞ ኳሷን ከተዋ
ከመግባት በኋላ በሚገርም ሸርተቴ፣ በሚገርም ኳሊቲ፣ በሚገርም ታክል ኳሱን አስጥሎታል። ወደ መስመር ነው ኳሱ የወጣውና ማቴታ እንዲሁ ኳሷን ያገኛት መስሎት ነበረ። ግን ዊሊያም ሳሊባ በጣም በሚገርም ፐርፎርማንስ ነበረ ያንን አጋጣሚ የተመለከተው። ሊ ዲክሰንም ያንን በተመለከተ ዊሊያም ሳሊባ የዓለማችን ምርጥ መሆኑን በደንብ ያሳየ ቡድን ነው። አርሰናል አሁንም የሴት ፒስ ስፔሻሊስት ነው። ከአርሰናል ጋር በተያዘ በሌሎች መንገዶችም ግብ የሚያስቆጥር በጣም ጥሩ ደረጃ ያለ ቡድን ነው። በጣም ኢምፖርታንት የሆኑ ግቦችን እኮ በሴት ፒስ ነው እያስቆጠሩ ያሉት አይደለም እንዴ ብሎ ይጠይቃል። በትክክልም የሚገርም አይነት ጉዞ ላይ ያለ ቡድን ነው ከአርሰናል ጋር በተያዘ። ዊሊያም ሳሊባ ትናንትናም ስለ ጨዋታው ያነሳቸው ጉዳዮች ነበሩ። ከዛ በተጨማሪም አሁን እንግዲህ ማሸነፍ እንዳለብን በዚህኛው የውድድር ዘመን የዋንጫ ዓመት እንዳለ መሆን እንዳለበት እናስባለን። ሁሉም ተጫዋች ያውቃል። ሁሉም የቡድኑ ስብስብ በዚህ ላይ የተግባባበት እንደሆነ ዊሊያም ሳሊባ ይናገራል። እንዴት ታስቡታላችሁ? ዘንድሮ የሚኬል አርቴታ ቡድን ዋንጫ ባያሸንፍ ከዛ በተጨማሪ ቢያንስ ቻምፒየንስ ሊጉን ወይም ደግሞ ፕሪሚየር ሊጉ ላይ ስኬታማ ባይሆን እንደ ውድቀት ይቆጠራሉ። እስቲ ሀሳቦቻችሁን ጻፉልን። ለሚኬል አርቴታ መሰናበት አለበት ወይ? ዘንድሮ የስንብት ደብዳቤ ለሚኬል አርቴታ መጻፍ አለበት ወይ ብላችሁ ታስባላችሁ? ወይስ ደግሞ ሌላ አመት መጠበቅ አለበት? ከዚህ የተሻለ ስብስብ፣ ከዚህ የተሻለ አመት፣ ከዚህ የተሻለ ድንቅ የውድድር ዘመን የለም። ባጀማመሩ መንገድ የሚቀጥል አይነት ቡድን ነው። ብዙ ጥርጣሬዎች የሉም። ነገር ግን እንደዚህ አይነት ሀሳቦች እየተንሸራሸሩ ይገኛሉ። አየነው ሙሉዓለምም ቀደም እንዳነሱት ትረስት ዘ ፕሮሰስ እንደተባለው በዛ መንገድ ላይ ትረስት ዘ ፕሮሰስ በፕሮሰሱ ላይ እምነት ጥሎ ባለፉት 6 ዓመታት የሚኬል አርቴታ 6ኛ ዓመት ባለፈው ቅዳሜ ዕለት ባደረገው የኤቨርተን ጨዋታ ላይ 6 ዓመት ደፍኗልና በአርሰናል ቤት አንድ ብሎ ከጀመረ 6 ዓመታት በጣም ረጅም የሚባል ጊዜ ነው። ዊሊያም ሳሊባ ያንን ብሏል። ጋብሪኤል ማርቴሊ ደግሞ በተመሳሳይ ስለ ዋንጫ የሚያነሳቸው ጉዳዮች አሉ። አሁንም ፕሬዠሮች፣ ጫናዎች አሉ በአርሰናል ቤት። የምንመለከታቸው ጫናዎችን ደግሞ ቀለል ለማድረግ ኢዚ ለማድረግ ያሉ ሂደቶችን ያነሳል። ከጋብሪኤል ማርቲኔሊ ጋር በተያዘ በፕሪሚየር ሊጉ ላይ የፕሪሚየር ሊጉ መሪ መሆን ጫና የሚያሳድር አይደለም። ክሪስማስ ላይም ሊጉን መምራታችን ያን ያክል ጫና ውስጥ አይከተንም። ያንን የምለው ጫና የለም ሊጉን በመምራት በሚለው ሀሳብ ተስማምቼ ሳይሆን እኛ ማድረግ ያለብን ነገር እያደረግን መቀጠል አለብን። በዚህ ቦታ ላይ የተገኘ ነው እንግዲህ እንደ ቡድን በጣም ጥሩ ስለሆነ ነው። ጥሩ እንጫወታለን። ለትልቁ የዓለማችን ክለቦች መካከል አንዱ በሆነው በአርሰናል ላይ የምንጫወተውና ያንን ደግሞ ሁላችንም ምን አይነት ኃላፊነት እንዳለብን፣ ምን ማሳካት እንዳለብን፣ ወዴት መሄድ እንዳለብን ገና ወደ ሜዳ ስንገባ ጭምር እናውቀዋለን። ስታንዳርዳችን ይታወቃል። ስለዚህ ዘንድሮ የዋንጫ ዓመት መሆን እንዳለበትም ጋብሪኤል ማርቲኔሊም እንደ ዊሊያም ሳሊባም በተመሳሳይ ያነሳል። ነገር ግን ይላል ጋብሪኤል ማርቲኔሊ መረጋጋት አለብን፣ ነገር ግን እርጋታ ያስፈልገናል። ኳሊቲያችንን እናውቃለን፣ ምን አይነት ተጫዋቾች እንዳሉን እናውቃለን። በዛ ደግሞ እምነት አለን፣ በራሳችን እምነት አለን፣ በክለቡ በሚኬል አርቴታ በአሰልጣኝ ቡድን አባላቶቻችን ጭምር እምነት አለና መረጋጋት አለብን፣ እርጋታ ያስፈልጋል። ከዛ በኋላ ጌም ባይ ጌም ጨዋታውን ማኔጅ እያደረግን ጨዋታ በጨዋታ ነገሮችን እየተመለከትን መቀጠል አለብን። ሊጉንም ለማሸነፍ በዛ መንገድ ነው የምንሞክረው፣ በዛ መንገድ ነው የምንሄደው የሚል አስተያየት ሰጥቷል። ከዛ በተጨማሪ ሊጉን አለማሸነፍ እንግዲህ ባለን እንደ ኳሊቲ የሚታወቅ ነውና ሊጉን አለማሸነፍ እንደ ውድቀት ሊታይ ይችላል። እኛም የኢትዮ አርሰናል ሀሳብም ነው። ሊጉን ብቻ አይደለም፣ በቻምፒየንስ ሊግም ላይ አርሰናል ዋንጫውን ዘንድሮ ማሸነፍ አለበት። በወቅታ ሱፐር ኮምፒውተሮች ፓወር ራንኪንግ ላይ አሁንም እየመራ ይገኛል። በአስገራሚ ሁኔታ የተገነባ ቡድን ነው። በእርግጥ በቅርብ ጊዜያት ላይ በተከላካይ ስፍራ ላይ ያሉ ጉዳቶች ትንሽ መንገራገጭ አምጥተዋል። በተለይ የጋብሪኤል ማጋሌሽ ጉዳት ቡድኑን በደንብ እያሳጣው እንደሆነ እየተመለከተን እንገኛለን። ጋብሪኤል ማጋሌሽ በትክክል የሚያስፈልግበት ጊዜ ላይ ደርሷል። የአስቶን ቪላ ጨዋታ ላይ በቀጣይ በሚደረገው መርሃ ግብር በእርግጠኝነት ብዙዎች ወደ አርሰናል ይመለሳል፣ ለአርሰናል ጨዋታ ላይ እንመለከተዋለን ብለው ያስባሉ። ያ አንደኛው ጉዳይ ነው። ክርስቲያን ኖርጋርድን የተመለከተ ጉዳይ ላንሳ። አንደኛው አስተያየት ነው፣ አንደኛው ደግሞ የኛን እይታ ሲናካፍላችሁ ከክርስቲያን ኖርጋርድ ጋር በተያዘ በባለፈው የፓላስ ጨዋታ ላይ በሜዳ ላይ ነበረ። በሱ ጉዳይ ላይ ያገሩ ልጅ ጆአኪም አንደርሰን ዴንማርካዊ ተጫዋች ነው። ክርስቲያን ኖርጋርድን በተመለከተ አንድ ያነሳው ጉዳይ አለ።
ከዮአኪም አንደርሰን ጋር በተያዘ በፕሪሚየር ሊጉ ላይ ልምድ ያለው በፉላም በክሪስታል ፓላስ የተመለከትነው ተጫዋች ነው። ስለ ሀገሩ ልጅ ስለ ዴንማርካዊ ክሪስቲያን ኖርጋርድ የሚያነሳው ጉዳይ አለ። በተለይ ደግሞ አርሰናልን በክረምቱ ስለተቀላቀለበት መንገድና ስለ ውሳኔው በጣም የሚያስገርም ነው። በዚህ ኤክስፒሪየንስ ባለው ቡድን ውስጥ እድሉን ማግኘቱ በዚህ ቡድን ውስጥ መጫወቱ ይላል። እናም ከዛ በተጨማሪም ለሱ በጣም ትልቅ እድል ነው። ለሱ በጣም ደስተኛ ነው ወደ አርሰናል በመቀላቀሉ በዚህ የተጫዋች ኬሪየሩ ዘመን ላይ ካለው ልምድ አንጻር በአርሰናል ቤት ካለው ኳሊቲ አንጻርም በዛ መጫወቱ በጣም ደስታን የሚፈጥር ነው የሚል ሀሳቡን አካፍሏል። ከዛ በተጨማሪም ሌሎች ሀሳቦች ይነሳሉ። ክሪስቲያን ኖርጋርድ ሊሚቴሽኖች አሉበት፣ የሚችላቸው ነገሮች ማድረግ የሚችላቸውና ገደቦችም አሉበት። ሁሉን ነገር ማድረግ የሚችል አማካኝ አይደለም። ለምሳሌ ከሱ ኳሊቲዎች መካከል አውት ኦፍ ፖዚሽን አንደርስታንዲንጉ፣ በመከላከል ረገድ ያለው ዲሲፕሊን፣ ሲጫወት ቦታውን ይዞ በመጫወት ከዛ በተጨማሪ ሪከቨር ሲያደርግ ኳሶችን መልሶ ሲቀማ በጣም የሚገርም ስታንዳርድ ያለው ተጫዋች ነው። ከኳስ ጋር ያለው ሊሚቴሽኖች ይታወቃሉ። ስለዚህ ሚኬል አርቴታ በቀጣይ ጨዋታዎች ላይ እሱን ማርቲን ዙቢሜንዲ እንዲሁም ደግሞ ዴክላን ራይስ ጋር እያፈራረቀ መጫወትና የነዚህን ተጫዋቾች የጌም ታይም በደንብ ማኔጅ ማድረግ መቆጣጠር ያለበት ይመስላልና ያንን በቀጣይ እንመለከታለን። የዚህ የኢኤፍኤል ካፕ ጨዋታዎች ላይ ብቻ አይደለም በፕሪሚየር ሊግም ላይ በደንብ እንመለከተዋለን ብለን እንጠብቃለን። የክሪስቲያን ኖርጋርድን ብቃት በባለፈው ጨዋታ ላይ እንዴት ተመለከታችሁት? ሚኬል አርቴታ ዙቢሜንዲያውን ቢጎዳ በጣም ትልቅ ችግር ነው። ዴክላን ራይስ ቢጎዳ ቡድኑን ይዞ በጣም ገደል ሊገባ የሚችል ትልቅ ክራይሲስ የሚፈጥር ነውና በዛ ደረጃ ጥንቃቄ ያስፈልጋል። ከአርሰናል ጋር በተያዘ የዡዋን ካርሎስ ካርሴዶ የተመለከተ ጉዳይ ላንሳ። የቀድሞ የአርሰናል ምክትል አሰልጣኞች መካከል አንዱ ናቸው። በኡናይ ኤምሪ ዘመን ስለ ኡናይ ኤምሪ ዘመን ያነሳሉ። አርሰናል 2018 ላይ በወቅቱ ኡናይ ኤምሪ በነበሩበት ጊዜ ብዙ ስፔናዊ ረዳት አሰልጣኞች ነበሯቸው። ለምን አርሰናል እንዳልተሳካለት በኡናይ ኤምሪም በአርሰናል ስር ስኬታማ አለመሆኑን አርሰናልም ብቻ አይደለም ኡናይ ኤምሪም ስኬታማ አልነበሩም። ብዙ አጭር ጊዜ ቆይታ ነበር የነበራቸው። ወደ አርሰናል ስንመጣ ኤክስፔክቴሽኑ በጣም ትልቅ ነበረ። አርሰናል ከአርሰን ቬንገር ዘመን በኋላ ትልቅ ነገር ይጠብቅ ነበርና ለዛ ነው ነገሩ በጣም ከባድ የሆነው የሚል አስተያየቱን ይሰጣል። ደጋፊዎቹ ትልቅ ማኔጀሪያል ፊገር ይፈልጉ ነበር እንደ ኡናይ ኤምሪ አይነት ትልቅ አሰልጣኝ። ከዛ በተጨማሪም ብዙ ስፓኒያርድ አሰልጣኞች ነበሩ ኡናይ ኤምሪን ሰፖርት ለማድረግ። አሁን አስቶን ቪላ ውስጥ እንዳለው ተመሳሳይ ነገር ትልቅ ስቴቢሊቲ ነበረ። ከዛ በኋላ ግን ዋንጫ ማሸነፍ አልቻልንም። ነገር ግን አንዳንድ ኮንዲሽኖችም ደግሞ ከባድ ነበሩ። ለአርሰናል ትልቅ ክለብ መሆኑ ነገሩን አስቸጋሪ አድርጎታል። በእርግጥ ኢሮፓ ሊግ ፋይናል ላይ 2019 ላይ ደርሰን ነበረ። ነገር ግን በአርሰናል ቤት ያለው ነገሩን ውስብስብ አድርጎታል የሚል ሀሳቡን እንደ አርሰናል ትልቅ ክለብነት አንጻር ያ በትልቅ ደረጃ የሚነሳ ችግር ሆኖ ተመልክቻለሁ በሚል ያነሳል። ከአርሰናል የክሬቲቪቲ ችግር ጋር በተያያዘ ከሚነሱ ሀሳቦች መካከል አንደኛው ኤዜ እንዲሁም ደግሞ ማርቲን ኦዴጋርድ በሚፈለገው ደረጃ ፍሎሪሽ ያደርጉ ራሳቸውን እያሳዩ አይገኝምና ትልቅ ጥያቄ እየተነሳበት ያለ ጉዳይ ነው። ማርቲን ኦዴጋርድ፣ ኤበረቺ ኤዜ ከሌሎች እስቲ ለምሳሌ በዋንጫ ተፎካካሪነት ካሉ ከነ ማንቸስተር ሲቲ ከሌሎች ቡድኖች ጋርም እናነጻጽረው። ለምሳሌ ከማንቸስተር ሲቲ ተጫዋቾች ሪያን ሸርኪና ጀርሚ ዶኩ ጋር ብናነጻጽራቸው ሁለቱ በጋራ ማርቲን ኦዴጋርድና ኤበረቺ ኤዜ በጋራ 5 ቢግ ቻንሶችን ትልቅ እድሎች ነው ክሬት ያደረጉት። በአንጻሩ ደግሞ ሪያን ሸርኪ ጀርሚ ዶኩን ብንመለከት 19 ቢግ ቻንሶችን ክሬት አድርጓል። በ3 እጥፍ በላይ ማለት ነው። ወደ 4 እጥፍ የተጠጋ የተሻለ እድሎችን የግብ እድሎችን ይፈጥራሉ። በእርግጥ ማርቲን ኦዴጋርድ ጉዳት ላይ ነበር። ኤበረቺ ኤዜን ብዙ ጨዋታዎች ላይ ይገባል ይወጣል። ኮንሲስተንትሊ በአርሰናል በኩል ሚኬል አርቴታ እየተጠቀመው አይገኝምና ብዙ ጥያቄዎችን የሚያስነሳ ነው። በአርሰናል በኩል ዴክላን ራይስ እንግዲህ ብዙ ይህንን በርደን የተሸከመ ነው። በመከላከሉ በማጥቃትም ወሳኝ ሚና አለውና በያዝ ነው የውድድር ዘመን በፕሪሚየር ሊጉ ላይ ትልቅ የግብ እድሎችን በመፍጠር ሶስተኛው ተጫዋች ነውና ከዴክላን ራይስም ይህንን ኃላፊነት ይህንን ሬስፖንሲቢሊቲ መጋራት ያለባቸው ይመስላል። በትልቅ ደረጃ ይጠበቃል። ዊሊያም ሳሊባ ቀደም ስለ ዋንጫ ሲያነሳ ነበረ። ስለ ጁሪን ቲምበርም አንድ አስገራሚ ነገር አንስቷል። ጁሪን ቲምበር የዓለማችን ምርጡ ራይት ባክ ነው ብለህ ታስባለህ ወይ ተብሎ ተጠይቆ ነበረ። በጣም በርቀት የዓለማችን ምርጡ የራይት ባክ ቦታ ላይ የቀይ መስመር ተከላካይ ቦታ ላይ የሚደርስበት የለም አሁን ባለው ቦታ ላይ ይላል። በተለይ ደግሞ አንድ ኳሊቲውን ያነሳለታል። በእርግጠኛም በተደጋጋሚ ብለናል። የአንድ ለአንድ አጋጣሚዎች ላይ ጁሪን ቲምበር ነው። ትልቅ ስሞችን መጥራት ይቻላል። ሞሐመድ ሳላ፣ ቪኒ ጁኒየርን እነ ኬሊያን ኤምባፔን በተቃራኒ ገጥሞ ምናልባት ክፍራክፍራሽ ኬሊያ ትንሽ አስቸግሮታል። ከዛ ውጪ
እነ ኦዝማን ዴምቤሌም ብራድሊ ባርኮላን ሌሎችንም ትልልቅ ስሞች በፕሪሚየር ሊጉም ላይ ከነ ጀርሚ ዶኩ ጋር በተለያየም በቀይ መስመር ቦታ ላይ በተጫወተባቸው አጋጣሚዎች በሙሉ አንድ ለአንድ አጋጣሚ ላይ ማንም የሚረታው አይነት ተጫዋች እንዳልሆነ በተደጋጋሚ ተመልክተናል። ለሁሉም በትልቅ ደረጃ የሚነሳ አይነት ነው። በአርሰናል በኩል እነዚህ ተጫዋቾች በደንብ ይነሳሉ። ከዝውውር ዜናዎች ጋር በተያያዘ አንድ የሚያስገርም ጉዳይ ሰምቻለሁ። በተለይ ደግሞ የማይጠበቅም ይመስላል። በጭምጭምታ ደረጃ ዴድላይን ዴይ ላይ ሊሰሙ የሚችሉ በጣም አስገራሚ አይነት መረጃዎች መካከል አንደኛው ገብርኤል ኢየሱስ ወደ ሪያል ማድሪድ የሚለው በጣም ሊሆን የማይችል በጣም ፍጹም በጣም በኤጀንት መር አንዳንድ ጊዜ ኤጀንቶች እንደዚህ አይነት ዜናዎችን ያስወራሉ። ገብርኤል ኢየሱስን ወደ ሪያል ማድሪድ ሄዶ መመልከት በጣም ከባድ ነው። ምክንያቱም ደግሞ ኤንድሪክ መልቀቁን ተከትሎ ነው በሪያል ማድሪድ ቤት ያንን ክፍተት ለመሙላት ገብርኤል ኢየሱስ እየተፈለገ ይገኛል የሚሉ መረጃዎች ወጥተዋል። ነገር ግን ምን ያክል እውነት ናቸው ነገሩ በደንብ ጠንከር ብሎ ከመጣ የምንመለከተው ነው የሚሆነው። ከአርሰናል ጋር በተያያዘ ትናንትናም ያነሳ ነው የባይሬል ባኮላ ጉዳይ። ባርኮላ ሳይሆን ባኮላ ነው። የማርሴይ 18 ዓመት ተጫዋች ከስታድ ቨለድሮም ወደ አርሰናል ሊመጣ የሚችልበት ወደ ኤምሬስ ሊዘዋወር የሚችልበት እድል አለ የሚሉ ዘገባዎች ወጥተዋልና ከኦሎምፒክ ማርሴይ ጋር በተያያዘ ተጫዋቹ እስከ 2027 ድረስ ኮንትራት አለው። በቀጣይ ክረምት ደግሞ በጣም በቅርቡ ሊለቅ የሚችልበት ሰፊ እድል አለና ተጫዋቹ ሪጀክት እያደረገ ይገኛል የማርሴይን የኮንትራት ጥያቄዎች። ማርሴይ በድጋሚ ዛሬ ጠዋት ላይ በወጡ መረጃዎች ለተጫዋቹ በተለይ አርሰናል፣ ኒውካስትል፣ ዶርትመንድ፣ ስቱትጋርት አይነት ቼልሲ አይነት ክለቦች የተጫዋቹ ፈላጊ ናቸው። ከፈረንሳይ ለ20 ዓመት በታች ቡድን ይጫወታል። 10 ሲኒየር ጨዋታዎችን ደግሞ አከናውኗል። ማርሴይ የጨዋታ ደቂቃዎቹ በጣም የተወሰኑ ናቸው። 18 ዓመቱ ላይ ይገኛል። 114 ደቂቃዎች ነው በያዝነው የውድድር ዘመን ላይ በሜዳ ላይ የተመለከትነው። 62 ደቂቃዎች ደግሞ የሚመጡት በቻምፒየንስ ሊግ አሲስት ባደረገበት ጨዋታ ከኒውካስል ዩናይትድ ጋር 2-1 በሆነ ውጤት ያሸነፉበት ጨዋታ ላይ አሲስት አድርጎ ነበረ ለፒየር ኤምሪክ ኦባሜያንግ። በሮበርቶ ዲዘርቤ ቡድን ውስጥ የ10 ቁጥር ሚና ላይ ሌሎች አማራጮች አሏቸውና ክለቡን ሊለቅ የሚችልበት እድል ቢኖርም በጣም ከባድ ነው። ለአርሰናል ደግሞ የዚህን ተጫዋች ዝውውር ማጠናቀቅ ለሌሎች ተጫዋቾች መንገድ ሊዘጋ የሚችል ነው። ቪክተር ኦዚያኖቫን የተባለ ተጫዋች አለ 2027 ላይ አስቀድሞ ጃንዋሪ ላይ የሚመጣ ነው። ኦልገር ኩዌንቴሮ ደግሞ የኩዌንቴሮ ወንድማማቾች መንታዎች መፈረማቸው ይታወቃል። ኢኳዶራዊ ኦልገር አንደኛው ወንድሙ በኔማር ደረጃ ያለ፣ አንደኛው ደግሞ ኦልገር ኩዌንቴሮ 10 ቁጥር ቦታ ላይ መጫወት የሚችል እንደ ቲያጎ አልካንትራ የመሰለ ኳሊቲ ያለው ተጫዋች ተብሎ ይገለጻል። እነዚህ ጉዳዮች በስፋት ይነሳሉ። እንዳልኩት ነው በባኮላ ጉዳይ ይህንን ተጫዋች በስታድ ቨለድሮም ለማቆየት በጣም ከፍተኛ ጥረቶች እየተደረጉ ይገኛሉና በቀጣይ ውሳኔዎች ይጠበቃሉ። ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። መልእክቶቻችሁን ጻፉልን፣ ተሳትፏችሁን እንፈልጋለን። ነገም በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን። ጤና ይስጥልን።